ሰላም ሰላም፣ ውድና የተከበራችሁ የዓለሚቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኛ? ከኔ ጋር እግዚአብሔር ይመስገን ደህና ነኝ። እንዴት ቆያችሁ? እንዴት ተሰረፈዳችሁ? ሰላም ናችሁ? አላችሁልኝ? ከሀገሬን ከውጪ ሰላማችሁ ብዝዝት ትርፍ ይበልልኝ ውዶቼ። ዛሬ በአዲስ ነገር መጥቼላችሁ ማለት ነው። ለቤት አዲስ የሆናችሁ ሰብስክራይብ እንዲሁ የደወል ምልክቷን እየነካችሁ ተቀላቀሉ ማለት ነው ወዶቼ። እና ዛሬ ይዤላችሁ ጽናት ድራማ ነው ማለት ነው። ዛሬ ጽናት በጣም ቤቲ ትዕግስቷን አስጨርሳታለች ማለት ነው። ያው እንደምትመለከቷት ቤቲ ቤቷ ስለመጣች ጽናት በጣም ተናዳለች እና በቃ በጣም ነው እንትን ያለችው ማለት ነው። ዛሬ ኪራም በቃ ትዕግስቱ እያለቀ ነው ማለት ነው። ጽናትም ለምንድን ነው ያመጣህብኝ? ለምንድን ነው እቺ ልጅ አወጣልኝ እያለች ያው እየሰረቀች ምግብም የሰራችው እየሰረቀች እየበላች እግሯን እያወጣ የጽናት እግር ስታወጣ እሷም እየበላች ትደርስበታለች ማለት ነው። እቺ ምንም በሽተኛ አይደለችም አውቃ ነው ምናምን እያለች ጽናትም በጣም እየተናደደች ነው ማለት ነው። እንደገናም ስልክ እያወራች እያለ ስልክ እናቷን ስታወራ ሰማቻት ማለት ነው። እና ለምንድን ነው የምታወሪው ስልክ አንቺ ያሙሽ አይደለም ምናምን ስትላት፣ ኧረ ስልክ ደብቃ እያወራች ማለት ነው። ስልክ እንደሌላት ነው የሚያውቁት፣ ግን እሷ ምንም ጤነኛ ነች። ያው ውሸት ነው ለማስመሰል ነው መሰለኝ። ስልክ ከቤተሰቧ ጋር እያወራች ነው ማለት ነው። ጽናት ማን ነው የምታወሪው? ስልኩን አምጪ፣ በቃ ቀጥ ብለሽ ስልኩን ስጭኝ እያለቻት እየተከራከረቻት ነበር። በክርክር ላይም ኪራ መጣ። ኪራ ሲመጣ ምንድን ነው የተፈጠረው? ምን ሆናችኋል? ምናምን ሲላት ጽናትም ለቤቲ ልትማታ ስትል ኪራ ደረሰ ማለት ነው። ኪራ ምንድን ነው የተፈጠረው? ንገሩ፣ ምን ሆናችሁ ነው? ይኸው አንተ በሽተኛ ነች ምናምን እያልክ እሷ ስልክ ታወራልሃለች፣ ሁሉንም ነገር ደርስበታለሁ፣ ችግር የለም ብላ ጽናትም ተነስታ ሄደች። ከዛ በቃ ለምንድን እንደዚህ የምታረገው ለምንድን ነው እያለች እየተከራከረች ነበር ማለት ነው። ያው እንደምታውቁት ታውቃላችሁ ማለት ነው። ጽናት በጣም ነው እንደ በፊቱ አይደለችም፣ በጣም ተቀይራለች ማለት ነው። ያው ቤቲ በቃ በጣም ተናዳ ያው እኔና ምግብ ታልበላሽ እያለቻት ነው። ለምንድን ነው ማትፈዩ? አልበላም፣ በቃ ኪራ ይምጣልኝ፣ ኪራ ሲመጣ ነው የምበላው እያለች ኪራ ውጪ ሊገዛ ሄዷል፣ ምግብ አልበላም እያለቻት ነበር። እሷም በዛ በቃ አይ እሱ እኮ አንቺ እንትን ሊል ነው እንጂ ሄደው ምግብ ላይ መጣልሽ አይደለም። ስለዚህ አንቺ ይሄንን ምግብ ቢ እያለቻት አልበላም አለቻት ማለት ነው። እና እሷም ኪራ እየጠበቀች ነው ማለት ነው። ያው እንደምታውቁት እና ይሄን ይመስላል ማለት ነው። ዛሬ በጣም 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 እንትን ያለ ነው ማለት ነው። ጽናት ትግስቷ ጨርሳለች። ለምን እንደሆነ አላቅም። ለምንድን ነው መጀመሪያ እንደዚህ ያልሆንሽው እያለቻት ነበር። አሁን ምንድነው? አሁን እኮ በቃ የሷ ጤንነት ነው ያሳስበን እያለቻት ሰኒም እያጽናናቻት ነበር ለጽናት። ጽናትም አይ ሰው ውሸቷ ነው አላመማትም ምናምን እያለች ነበር ማለት ነው። ያው ሰኒ በቃ እስኪ መጀመሪያ ስለሷ ጤንነት ስለሷ ደህንነት እናስብና ከዛ በኋላ እንደርስበታለን ማንኛው ነገር። እንዴ ጤነኛ ብትሆን ምን ልታመጣ ነው አለቻት። ጤነኛ ተሆነችማ ችግር የለውም ማንኛው ነገር ዋናው የሷ ጤንነት ነው የማይሳስበን፣ ግን ዝም ብለሽ በሷ እንትን ላይ አትናትበይ እያለቻት ነበር ማለት ነው። ሰኒ ያው እንደምታውቋት ያው ጽናትም ስትበላ ድስት የሰራችሁት ወጥ ብቻዋ ድስት አቅርባ እየበላች ነበር። ለምንድን ነው የምትበይ በማለት እየዛተችባት ነበር ማለት ነው። ከቤቴ ውጭልኝ አልፈልግሽም እያለቻት ነበር ማለት ነው። ቤቴም ለምንድን ነው እኔ ልብላ እርቦኛል እያለቻት ነበር። ድስቱን አቅርባ እየበላች ማለት ነው። አይ ቤቲ እንደው ጽናት እንዴት ትግስቷ እንዴት መጀመሪያ እንደዚህ ብትሆን ይህ ሁሉ አይመጣም። እና አሁን በቃ ትግስቷ ስለተማጠጠ በዚህ ልክ እንትን ስላለች በጣም ነው እንትን ያለችው ማለት ነው ጽናት። እና ያው እንደምታውቁት ናሁም ተናዷል። ያው ለኪራ እየጨቀጨቀው ነበር ማለት ነው። አንተ ነህ ሁሉ ለምንድን ነው ቤቷ የምታመጣው? የጽናት ጸባይ እያወክ ለምንድን ነው? በቃ ጽናት ትግስቷ አልቋል እያለ ናሁምም እያወራው ነበር። ስለዚህ ያው እሱ እስኪ በእኔ ቦታ ሆነ አስበው እስኪ ተረዳኝ አንተ እያለው ነበር። እና እሱ ምንም ሊሰማው አልቻለም። ያው እንደምታውቁት
ኪራም በቃ ቤቲ ብቻ ነው ማባበል ያለው ስራው ለቤቲ ብቻ ነው የሚያሳስበው። የሷ በሽታ የሷ ጤንነት ነው ያሳስበው። ብቻ ታገሱኝ፣ ትንሽ ድረስ ታገሱኝ እያለ ነበር ማለት ነው ኪራ። ያው እሱ የሚያሳስበው የቤቲ ነገር ነው። ያው እነሱ ተረጋጉ፣ በቃ ሲሻላት ከዚህ ቤት ትወጣለች በማለት ኪራም በጣም እያባበላት ነበር። እዚህ ጋር ደግሞ ጽናት በጣም እየመታቻት እየደበደበቻት ነበር እና ኪራ ያው እንደምታውቁት ለሷን በጥፊ መታት ማለት ነው። ያው ቤቲ እንደምታውቁት ወይ ውሸት ነው እንጂ ይሄማ እውነት አሟት አይደለም ብላ ጽናትን በጣም ተናዳ ነበር እና ያው ሰኒም በቃ ችግር የለም በማለት ሰኒ ተጎና ሆናለች ማለት ነው። በጣም ነው እንትን የሚሉት። ስለዚህ ምሩም በቃ በጣም ደስተኛ ሆና ከቤቷ አርፋ ቁጭ ብላለች ማለት ነው። ያው ለምን አትመጣም ወደ እኔ ቤት እያለው ነበር ለናሆም። ናሆም ለምንድን ነው የምትመጣው? ቤትህ ሁሌ ጭቅጭቅ ነው፣ ሁሌ እንትን ነው። ስለዚህ አንተ ጋር በመጣች ቁጥር ደሟ ይፈላል በማለት ናሆም ለኪራ ነገረው። ኪራም በቃ እንደዚህ ነው እንዲህ እያለው ነበር። ስለዚህ ናሆም ከዚህ በኋላ ያንተ ቤት ሲረጋጋና ሰላም ሲወርድ ነው ሚስቴ የምትመጣው ብሎ መለሰለት። ስለዚህ ኪራ በቃ ትንሽ ድረስ ታገሰኝ፣ እኔ ምን ላርግ? እናቷ እንዲህ ብላ ስትለምነኝ ለምንድን ነው እንደዚህ ለኔስ ማትረዱኝ? እያለ መልስ እየሰጠ ነበር ማለት ነው ኪራ። ስለዚህ ያው እንደምትወዱት ተስፋ አረጋለሁ ወዶቼ። ዛሬ ያው ይዤላችሁ የመጣሁት ጽናት ድራማ ነው ማለት ነው። ትወዱታላችሁ ብዬ ተስፋ አረጋለሁ። እና ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ገባ በሉ ማለት ነው ወዶቼ። ወዳችኋለሁ የኔ ወዶች፣ የኔ ምርጦች ማለት ነው። ለምታበረታቱኝ ተጎኔ ላላችሁ አመሰግናችኋለሁ። ሁላችሁም ክበሩልኝ ማለት ነው። እና ዛሬ በዚህ መልኩ ነው ይዤላችሁ የመጣሁት። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው ወዶቼ። ወዳችኋለሁ ማለት ነው። እና በጣም ነው በጣም በቃ ስለ ቤቲ ነገር በጣም እንትን ያለችው ማለት ነው ጽናት። ትግስቷ ተሟጧል ማለት ነው። በጣም ያው በጣም በቃ ከዚህ ቤት ውጪልኝ እስከ ማለት ድረስ ነበር ማለት ነው ውዶቼ። ስለነበረን ቆይታ እናመሰግናለን።